በፎቶሽ አስፈራርታኝ ነው። የሆነ ቀን እኮ የሆነች ሴት ስልክ ደውላልኝ እንዳስፈራራች ነግራኝ ነበር። እኔ ነበርኩ ደውዬ እንደዛ ያልኩሽ። ለልጅ ስል የገባሁት ነገር ቢሆንም ግን ሰላም ይመስል የሰማሁት ታሪክ ደግሞ የቤቲ ሳይሆን ያንቺ ሆኖ አገኘሁት። ጽናት አንቺ ቆሻሻ፣ እዛው ጎዳናሽ ነው ሻውጥቼ የምወረውርሽ። በቃ እኔ በጣም ብዙ ሰው አይቻቃለሁ፣ ግን እንዳንቺ ስህተት ሰርቶ መጸጸት የማይችል ሰው አይቻላቅ። ገና ለገና ልጄ እጅ የገባ ብለሽ ነው እንደዚህ የምትናገርን? እሰራልሻለሁ። አንድነት፣ ልጅሽ የተከራየሁልሽ ቤት ውስጥ እየጠበቀሽ ነው። አመሰግናለሁ ጽናት። ይቅርታ እባክሽ። ቅስምሽንም ህልምሽን የተሰበሩ ታውቃለህ፣ ግን ምን አባት ይላል። ቤቲ ዋሽታ የራሷን ታሪክ ያንቺ ታሪክ አድርጋ ነገረች። እናም አሳዘነችኝ። ደግሞ በስስ ጎኔ በልጄ መጣችብኝ። እናም ተሳስቻለሁ። እባክሽ በድዬሻለሁ፣ ይቅር በይኝ። ተነሽ። የኔን ታሪክ ያለ ፍቃሪ ስለተጠቀምሽበት ነው። በቃሽ፣ እሺ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው ያደረኳችሁ? ንገሩኝ እስኪ። ቆይ ምሩ ንገሪኝ እስኪ፣ ምሩ ንገሪኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ከአንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ፣ ለምን ምሩ? ለምን? አስረጅኝ እስኪ ምሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦቼ ደግሞ ሼር እና ላይክ እያደረጋችሁ የምለቃቸው ቪዲዮዎች ለሌሎች ተደራሽ እንዲደርስ አድርጉልኝ። ውድ ቤተሰቦቼ ያው እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ውድ ቤተሰቦቼ ጽናት እንግዲህ በጣም በሚገርም ሁኔታ ዛሬ ሰርፕራይዝ አድርጎናል ማለት ነው። ውድ ቤተሰቦቼ ባለፈው ሳምንት እንግዲህ ኪራ ለቤቲ ቀለበት ሊያደርግላት እንደነበረ እና ፕሮግራም ላይ እንደነበሩ አይተናል። ጽናትም ደግሞ በጣም ተናዳ ሄዳ እንግዲህ መጠጣት ፈልጋለሁ ብላ መጠጥ እየጠጣች ሰክራ ራሷን ስታ ጨርቅ ሆና ነበረ። እናም ውድ ቤተሰቦቼ ከዛም ወደ ቤት መሄድ አልፈልግም ብላ ኪራ እንግዲህ ደውሎ ሲያጣት ሄዶ እንደምንም ብሎ አልሄድም ብትለውም ይዟት ወደ ቤት መጥቷል። እና ነገሩ ወዲህ ነው። ቀለበት ድግሱ ተደግሶ ፕሮግራሙ ሁሉ ተደርጎ ከዛም በኋላ እንግዲህ ሰራተኛዋ የምትናገረው ነገር አለ፣ ሰርፕራይዝ አላት ተብሎ ሰርፕራይዟ ምንድን ነው ሲባል ያው እንደሚታወቀው ሰራተኛዋ የቤት ቅጥረኛ ነች እና ያደረገችውን ሁሉ ሰራተኛዋ አንድም ሳትቀር በቀለበት ፕሮግራሙ ላይ ተናገረች። ቤቲ እንግዲህ ጽናትን በጣም አዝና ነበር። አባቷም ጋር ደውላ እመጣለሁኝ ከፍቶኛል እያለች በጣም ተከፍታ ነበረ እና ኪራም ደግሞ የእውነት እስከሚመስል ድረስ አሳምኖ መጨረሻ ላይ ግን ሰርፕራይዝ አድርጓታል። እና ቤቲ የፈጸመችውን ነገር ሁሉ በዝርዝር ሰራተኛዋ እንግዲህ ተናግራለች። ነገር ግን ቤቲ በጣም ታሳዝናለች። አሁን ላይ ደግሞ በጣም ታሳዝናለች። ምክንያቱም በቃ አፈቀረች። የእሷ ፍቅር የተለየና እብደት ቢሆንም ግን ፍቅር ስለያዛት ነው። እና ቤቲ አበደች። በቃ አእምሮዋን ሳተች። ምክንያቱም የመጨረሻ ያለችውን እድል ነው የሞከረችው። የመጨረሻ እድል ግን በፍጹም ደግሞ ፍጹም ኪራን የሚያሳጣት መሆኑ ሲታወቅ እንግዲህ በጣም ነው የሚያሳዝነው። ውድ ቤተሰቦቼ
እንግዲህ በዛሬው ፓርት ኪራ ለቤቲ ቀለበት አረግልሻለሁ ብሎ ድግስ ከደገሰ በኋላ ፕሮግራም ካዘጋጀ በኋላ ቤተሰቡ ሁሉ ተሰብስቦ፣ በነገራችን ላይ ናሆምና ምሩ በቃ ከዚህ በኋላ ኪራን እንደማያናግሩት እና ከነሱም ጋር እንደሚቆራረጥ ነግረውት ነበረ። ነገር ግን ያለውን እውነታ ካስረዳቸው በኋላ እውነቱን ሲሰሙ ጽናትን ሰርፕራይዝ ለማድረግ እንግዲህ አብረው ተዘጋጅተው፣ እውነት ለመናገር ሰርፕራይዙ በጣም ደስ የሚል ቢሆንም የጽናት የቤቲ መሰበር ደግሞ በጣም ያማል። መቼም የሰው ልጅ ስንሆን የሰው ልጅ በሰው ልጅ መሰበር ምንም ደስተኛ ሊሆን አይችልም። ቤቲ እንደምናውቃት ጭራቅ ናት፣ ሰይጣን ናት። አስተሳሰቧ ሁሉ ሰይጣን ነው። ምንም እንኳን ፍቅር ይዟት ቢሆንም ግን በቃ ከፍቅር ያለፈ ነገር ነው የምታደርገው። በጣም የሌለ ነገር ነው የምታደርገው እና በጣም ታናደደናለች። ሁላችንን እንናደድባታለን። ሰይጣናዊ ስራዋ በጣም እንጠላዋለን። ነገር ግን ምንም ቢሆን ቤተሰብ ሰው ነችና እንደ ሰው እውነት በጣም አሳዘነችኝ። ማለት በቃ አንዳንድ ጊዜ ፍቅር ሲያውር አይታይም። ሰው ፍቅር ላይ ያለ የሚያስበው ያፈቀረውን ሰውና ፍቅሩን ብቻ ነው። ራሱን ይረሳል። ቤቲ ራሷን ረስታለች። ለኪራ ፍቅር ስትል አስቡት፣ የከፈለችው መስዋዕትነት። የሰው ሕይወት አጥፍታለች። ንብረቷን ሁሉ ጨርሳለች። ራሷን ክብሯን ዝቅ አድርጋለች። ሴትነቷን አዋርዳለች። በጣም ብዙ ነገር አድርጋለች። ነገር ግን በጣም በሚገርም ሁኔታ ግን ፍቅር ደግሞ በዚህ ሁሉ አይገዛም። ፍቅር የሚገዛው በፍቅር ብቻ ነው። በቃ ያም ስለሆነ ነው ከገጠር የመጣችው ሰራተኛ ጽናት ምንም ነገር ሳታደርግ የኪራን ልብ ገዝታ ፍቅር ማፍቀር የቻለችው እና እንዲያፈቅራት ያደረገችው በእሷ ኃይልና ጉልበት ሳይሆን ፍቅር የሚገዛው በፍቅር ብቻ ነው። ምናልባት ፍቅር በገንዘብ ሊገዛ ይችላል። ነገር ግን ያ ውሸት ነው። በቃ የሆነ ሰው ለፍቅር ብሎ ሰውን ቢያፈቅር ገንዘቡን ነው እንጂ ሰውየውን አላፈቀረውም ማለት ነው። ያ ደግሞ ምንም ደስታን አይሰጥም። ስለዚህ አሁን ቤቲ ራሷን ረስታለች። ክብሯን ዝቅ አድርጋለች። ሁሉም ነገር ሆና መጨረሻ ላይ ግን ይህን ሁሉ መስዋዕትነት የከፈለችበትን ፍቅር አታለች። እውነት ነው። እጅግ በጣም ያማል፣ ያሳዝናል። በጣም ታሳዝናለች ቤቲ። ግን በቃ ምንም ማድረግ አይቻልም። ጽናትም ደግሞ ብዙ መስዋዕትነት ከፍላለች። ምክንያቱም ልጇን አታለች። እዚህ ቤት ውስጥ ተደፍራለች እና ኢላሟን ህይወቷን ሁሉን ነገር አታለች እና ለማን እንፍረድ? በጣም ነው ግራ የሚያጋባ። እውነት ለመናገር መጨረሻ ላይ ሁሉም ራሱ ግራ ገባቸው። ሁሉም ሰው በቤቲ ነበር የሚፈርደው። ግን አሁን ወደ ቤቲ እጅን ራሱ ለመጠቆም ከባድ ሆነ። በቃ በጣም አሳዛኝ ሁኔታ ውስጥ ሆነች። ልክ ቁርጡን እንዳጣችው ስታውቅ ራሷን ሳተች፣ አእምሯን ሳተች። ቤቲ አሁን አክት እያደረገች አይደለም፣ እያስመሰለች አይደለም፣ እውነቱን እየሆነች ነው። አብዳለች። በቃ ኖርማል አይደለችም። ከዚህ በኋላ ምን እንደምትሆን ባይታወቅም ለዛ ነው በዚህ ድንጋጤ እዚህ ጋር አሁን የጽናትንና የኪራን የቀለበት ስነ ስርዓት ወይም ደግሞ ደስታቸውን ማክበር ሲገባ ግን ሁሉም ሰው እየተነሳ ቤቲን እየተከተላት ነው ሄደው። ይሄ ለምን? በቃ በጣም የምታሳዝን ልጅ ሆነች። ታሳዝናለች። በቃ ብዙ ነገሯን ሁሉ ያጣችበትን አላገኘችም። ነገር ግን ደግሞ እሷ ብዙ ነገር መስዋዕት ስለከፈለች ኪራ ከእሷ ጋር አብሮ ኑር ቢባል እንኳን ራሱ እሱም ደስተኛ አይደለም፣ ለእሷም ደግሞ ደስታ አይሆናትም። ምክንያቱም የእውነት አይደለም፣ በይሉኝታ ፍቅር አይኖርም። እና በጣም ከባድ ነው። ውድ ቤተሰቦቼ የዛሬው ትዕይንት እንግዲህ እንደዚህ ይመስል ነበረ። በእውነት በጣም አስደማሚ ነው። በጣም አስገራሚና ሰርፕራይዝ አድርጎናል። ነገር ግን የቤቲ ጉዳይ ደግሞ አስጨንቆናል። ውድ የጽናት ድራማ ቤተሰቦች እንግዲህ ደግሞ በቀጣይ ፓርት ምን እንደሚፈጠር አብረን እናያለን። ኪራም እንግዲህ በጣም አዝኖላታል ቤቲ።
እነናሆም ሁሉም ሰው በቃ ይሄ ድባብ በጣም የደስታ ነበር መሆን ያለበት፣ ግን ሀዘን ሆኗል። ለምን? በቤቲ ምክንያት እና በቀጣይ እንግዲህ የሚፈጠረውን አብረን እናያለን። እናንተም ኮሜንት እየጻፋችሁ ሀሳብ አስተያየታችሁና ግምታችሁን በሚቀጥለው ፓርት በአዲስ ቪዲዮ እና በአዲስ ትዕይንት በአዲስ ሀሳብ እንገናኛለን። እስከዛው ድረስ ግን መልካም ሁሉ ተመኘሁላችሁ ውድ ቤተሰቦቼ። ባይ ባይ።